አረ ሜሪኖ ባክ አረ ረፍ ባክ እንዴ ባለፈው ፖርቹጋል ዛሬ ቤልጂየም ላይ የማይሆን ሰዓት እየጠበቀ ያገው ማን ምን አረ ተውበሉት ይሄን ሰውዬ ተውበሉት ዴ ምን አርግ ነው የምትላቸው ምን ያርጉ ማን በማይሆን ሰዓት ደና ሰዓት እንኳን ብታገባሽ ኮርቷ ደግሞ ምን አሁን ሰው በዛ ሰዓት ይጎዳ በዛ ሰዓት መርጠህ ማን ልክ እሱ ወጣ ያኛው ኪፐር ኳሷን መያዝ አልቻለም ይሄ ተረገመ ሰውዬ በቃ ማይሆን ሰዓት ማይሆን ቦታ ላይ እየተገኘ ጥልቅ አንተ ምን አይነት ሰው ነህ በእናትህ አንተ ምን አትሆንም አንተ ልብ ሰባሪ ሆንክ ሰውዬ ኧረ ላሽ ስፔን ወደ ቀጣይ ዙር አልፋለች አንተ ግን ማለት ነው እኔ ቀጣይ አርፎ ማል ሜዳ ላይ ይጫወት ቪክቶር ዮኬሬሽ ካይ ሃቨርትዝ እንዴት ናችሁ አሁንስ ሌላ ክለብ ለመፈለግ አላሰባችሁም ማን የሚቀጥለው አመት አርቴታ ፕሪሚየር ሊጉ ሲጀምር የምን ዮኬሬሽ የምን ካይ ሃቨርትዝ ሚሊዮን 9 ቁጥር ላይ ደቅ ስለሁለቱ እንግዲህ ምንም አላቀላቸው ማለት ነው ማን ይሄ ሰውዬ እግር ኳስ ለማሸነፍ 90 ደቂቃ ምንም አይሰራም 5 ደቂቃ በቂ ነው እያለ እንግዲህ ከፖርቹጋልና ከቤልጂየም ጋር አሳይቶናል ማለት ነው እና በቃ ሳናስበው እንግዲህ ጭራቅ የሆነ አጥቂ መጥቷል ማለት ነው ሃላንድ ማነሽ ሃሪ ኬን ማነሽ ማለት ነው ከዛ በላይ ግን ማለት ነው በዘንድሮ ያለው ዋንጫ ላይ የምሬን ነው የምላችሁ እነ ቮዚና እነ ምፓሲ እነ ሻውማን የመሰሉ ስንት ድንቅ ግብ ጠባቂዎችን አይተን ላመንስ በስመ አብ ላመንስ ምንድነው ይሰራው ትንሽ ደቂቃ ቢሰጥ ቡድን ይዘ ገደል ትገባለን ምን አይነት ማፈሪያ የሆነ ግብ ጠባቂ ነው የምሬን ነው የምላችሁ እነዛም ባየናቸው ላመንስ ግብ ጠባቂ ነው ሲባል ትንሽ የሚዘገንን ይመስለኛል ማለት ነው ለማንኛውም ስፔን ወደ ግማሽ ፍጻሜው አልፋለች በግማሽ ፍጻሜው ፍራንስ ከስፔን ከፍጻሜው ፊት የሚደረግ ትልቅ የፍጻሜ ጨዋታ እንመለከታለን ይሄ ሰውዬ ምን ነክቶ ነው ሜሪኖ ምን ሆነ ነው እንዴ ይሄ የአሚል ያማን ቡድን እኮ ነው በቃ እሱ ነው እንደዚህ ማድረግ ያለበት እንዴ ምንድነው ቀይር ያለው ይሱ እሺ እንደዚህ አይነት ጸባይህን ማለት እዚህ ወርልድ ካፕ ላይ ጨርሰህ ትመጣለህ እሺ ፕሪሚየር ሊግ ላይ ይሄንን እንደዚህ አይነት ነገር ምንም አንፈልግም ያም ማርቲኔሊ መጨረሻ አካባቢ እንደዚህ አይነት ጸባይ ያሳየ ነበር ዋንጫ እንዴ ነው እንደሚያደርገው ለዋንጫ አዲስ ነው ምንድነው ዋንጫ ይቀይራል እንዴ ተረጋጋ እንጂ ማን ምን ሆነ ነው ተሸክሟቸው ከ8 ውስጥ እዚያ መጣቸው አሁን ከፈረንሳይ ጋር የሆነ ነገር ፈረንሳይን እስቲ ጣላት እስቲ ይመችሽ እኔ ይመቻችሁ ስፔን በቃ እንደምንም ብለ ጣላት እስቲ ፈረንሳይን እናያለን እሱ ጋር እንዴ አንተ ሜሪኖ ጭራሽ የማይገባ ቤልጂየምን ነው ለላንድ ጠቅ ሜሪኖ ታቆማለ እንደዚህ አይነት ነገር አይቻልም እዚሁ ጨርሰ ፕሪሚየር ሊጋችን እንዳታበላሽ በእንደዚህ አይነት ጸባይ ዋ ይሄንን ሰውዬ ፕሩቭ ማድረግ አልችልም ግን 9 ቁጥር ማን ሚካኤል መሪኖ 9 ቁጥር አርቴታ ለዓለም ግሊች ነው የሰጠው ማን ለስፔን ብሔራዊ ቡድን ግሊች ነው ያስረከባቸው ይሄ ሰውዬ ጤነኛ አይደለም ማን ሃላንድ ሌቭል አይነት ቦታ ያያዝ ነው ያለው ምንድነው ቦክስ ውስጥ እንዴት ነው ያገኘው ኳሱ ኩባር ሲጀለጠው የተተፋ ኳስ ያገባት ይሉ ማን ባለፈው ያገባውን ጎል ይዩት አሁን ማን ፖርቹጋል ላይ ያገባ 90 ምናምንኛው ደቂቃ ላይ ስፔንን አሳለፋቸው ዛሬም ማለት ነው ተቀይሮ 80 ምናምንኛው ደቂቃ ይሄ ሰውዬ እግዚአብሔር ጤነኛ ሚካኤል መሪኖ ጤነኛ አይደለም ማን ዮኬሬሽን ያስፈራራው ነው አሁን ፕሪሚየር ሊግ ላይ የፈራዋለው ነው ከዚህ በኋላ ገብቷላ ስፔን ያማል ነው ቁልፉ ላለው ሜሪኖ ነው መሰለኝ ሜሪኖ ማስተር ኪ ነው ገብቷችኋላ የሁሉንም ብሔራዊ ቡድን እንትን መክፈት ይችላልበታል የሁሉንም ብሔራዊ ቡድን ዲፌንስ መክፈት የሚችል ሰው ነው እንዴት እንደሆነ አላቅም በጣም ነው የሚችለው ማን ዛሬ ማለት ነው ቤልጂየሞች በጣም ዛሬ አንድ ጎል አግብቷል ስፔን እስካሁን ድረስ ቶርናመንቱ ላይ ያልገባባቸው ነበር ገብቷል አይደለም ዲከተላራ የሚገርም ቴስት አገባባቸው ማለት ከዛ በኋላ ግን ሙሉ ለሙሉ ስፔን ነው የተጫወተው ሙሉ ለሙሉ ገብቷል አይደለም ማለት ነው ዲዘርቭ ያደርጋሉ ማለፉን አሁን ሰሚ ፋይናል ገብቷል ጓንት ለብሶ ከመደገፍ ቢያንስ ሜዳ ላይ ገብቶ ማለት ተፍተፍ ላሚን 5 ሳንቲም እንዳይደብርሽ እናቴ እንኳንም ተንቀሳቀሽ ቂጥ ሞኝ ነው እግር ብልጥ ነው አባቴ ኖርማል ኖርማል ሲጀመር ማን ቤንች አድርጋል እንኳን ዋጋውን የሰጠው የ40 ዓመት ሽማግሌ ታስገባለህ እንዴ አንተ ሙታን ታስገባለህ ሲኒላም የመሰለ ወርቶ ነበረኛ እያለ እስፓኒያ ደግሞ ከዛ ከወያላ ተጫዋችሽ ጋር ዋጋሽን ነው በፈረንሳይ በኦሊሴ በምባፔ ድባቅ ነው ማስደበድብሽ በጣም አፍጥተሻል እስፓኒያ ዋጋሽን ነው ማሰጥሽ ቀጣይ ምን ሰዓት ላይ ታላው ሚካኤል ሜሪኖ ይላል ሚስተር ክላች ብቻውን ከ16 ውስጥ 8 ውስጥ ከ8 ውስጥ 4 ውስጥ አስገባቸው ማለት ነው ሚካኤል ሜሪኖ ሚስተር ክላሽ 86ኛ ደቂቃ ላይ ገባች 88ኛ ደቂቃ ላይ አገባች ገባ አይደል እያጠናሽ ነበር እስካሁን የቆየችው የቤልጂየምን ዲፌንስ ላማንስን ምናምን እያጠናሽ ስለነበረ ነው ሲዲ ስፖርት ይመቻችሁ እንደዛ አድርገው ሰዎች እያጠናቸው ነበር አጥንቶ ገባና በ2 ደቂቃ እና ባያጠናቸው በ2 ደቂቃ ያገባል ገባር ሲጀመር
ላመንስን ሲያስገቡት ነው እንደሚወድቁ ያወቁት። በአርሰናል ተጫዋች እንደሚወድቁ አላወኩም እንጂ ላመንስ ሲገባ አፈሰሰ ነው ምን ገባ። ኮቶዋ እኮ እየተደበደበ ነበር። ከዛ ላመንስ ሲገባ አሪፍ በረኛ እኮ ነው አልኩኝና ከዛ መለስ ብዬ ሳስበው ማን ኮቶዋ እያዳነ የነበረው ኳሶች ትዝ ሲለኝ ገባለ ጎል ግልጽ ነው ለካ ጭራሽ አፍሳ ማንዬ አይችልም። የበረኛ ኦናና በጣም ስታንዳርዳችሁ ስላወረደ ነው እንጂ እንዴት እንደዚህ ያፈሳል በቀላሉ ማለት ነው። ገባ ሚኬል ሜሪኖ ደግሞ ይሸተዋል። 2 ደቂቃ ተረዳኝ አይደለ? ስፔን አለፈች ነው ማለት ኮንግራቹሌሽንስ። አሁን ግን እኔ እመኑ ነው የምላችሁ ማለት ነው ሌቭል አፕ ካላደረጉ በስተቀር ሚኬል ሜሪኖ ምናምን ካላገባላቸው በስተቀር ፈረንሳይ ትደበድባታለች ማለት ሰሊባ ላይ ሚኬል ሜሪኖ ካገባ ነው ያደንቃሉ። ያቃል እኮ የቱ ጋር እንደምትገኝ ሽር የሆንክተውዬ ማለት ይመች። ልብ ሰባሪው ሜሪኖ ቤልጅየምን ከወርልድ ካፑ አሰናብቷታል። ስፔን ፖርቹጋልንም ስታሸንፍ የሚያሸነፊያ ጎሉን ያስቆጠረው ሜሪኖ ነው። የሻሼው ተፋው የወያለው ቀረቀረው። እዚህ ጨዋታ ላይ እንግዲህ ቤልጅየሞች በጣም ቁልፍ ተጫዋቾቻቸውን በጉዳት አጥተው ነበረ። ያው ዋርም አፕ ላይ ቲሊማንስን አጥተው ነበረ። በጨዋታው መሃል ደግሞ ቲቦ ኮርቷን አጥተዋል። ያ ደግሞ ዋጋ ያስከፈላቸው ይመስለኛል። የተቀይሮ የገባው የቤልጅየም በረኛ ነው እንግዲህ ተፍቶ ሜሪኖ ጎሉ እንዲያገባ ያደረገው። ስፔኖች 2-1 አሸንፈው እንግዲህ ወደ ሴሚፋይናሉ አልፈዋል። ሴሚፋይናል ላይ ከፈረንሳይ ጋር ይገናኛሉ። ወርልድ ካፑን ሊያሸንፉ ይችላሉ ተብለው የሚጠበቁት ሁለቱ ሀያላን ሀገሮች እንግዲህ ስፔንና ፈረንሳይ ሴሚፋይናሉ ላይ ይጫወታሉ። ስፔን እንግዲህ ወደ ብቃታቸው ወደ ፐርፎርማንሳቸው እየተመለሱ ያሉ ይመስለኛል። ኒኮ ዊሊያምስም ተቀይሮ ገብቷል። ላሚን ያማልም አሪፍ ተንቀሳቅሰዋል። ቤልጅየሞች እንግዲህ በሚያሳዝን ሁኔታ ለመጨረሻ ጊዜ የዓለማችንን ድንቁን ሚድፊልደር ኬቨን ዲብሮይን እና ቲቦ ኮርቷን ያየን ይመስለኛል። የመጨረሻ የዓለም ዋንጫ ጨዋታቸውን ይጫወቱ ይመስለኛል። ኤቨን ሉካኩ የመጨረሻ ጨዋታውን ይጫወቱ ይመስለኛል። ያው እንግዲህ ልጅ ወንዶቻችንን እየሸኘን እንገኛለን። ስፔንና ፈረንሳይ ሜሪኖ ምን ያገባ በማይመለከት ለምን ትገባለህ ብዬ ነበረ ባለፈ ፖርቹጋል ላይ ስታገባ። ዛሬ ግን እንዴት እንዳረካኸኝ የኛ ልጅ በመሆንህ እንዴት እንዳኮራኸኝ አንተ እንደዚህ አይነት ክሊኒካል አጥቂ ነህ እንዴ ማንዬ? በቃ እኔ አሁን ማለት ነው አርቴታ ምን ያህል ተጫዋች መቀየር እንደሚችል ነው ያሳየኸኝ አባቴ። ምን አይነት ዘቲንከር ማን የሆንክ ተጫዋች ነው። ይመለከታል። በሚመለከተ ጉዳይ ላይ ነው ጎል ያስቆጠርከው። ባለፈው አስከፍተኸኛል። አሁን በዚህ ጎል አፉ ብያለሁ። ፖርቹጋል ላይ ብቻ ገባ ስለመሰለኝ ነው። አሁን እዚህ ስታረገው ስላየው አንተ የምትለየው ድንቁ ተጫዋች ነህ። በቃ የአደጋ ጊዜ ተጠሪ በአግባቡ ማለት አንተ ነህ። ምን አይነት ተጫዋች ነህ ማንዬ? አንተ ቡድኑን ለ2 ተከታታይ ጨዋታ እንዴ ተሸከመ ወደ ቀጣይ ዙር ማንዬ 4 ውስጥ ከተታት እኮ። አረ ትችላለህ ሜሪኖ ትችላለህ ማንዬ። ይመለከታል፣ የዛሬው ጉዳይ ይመለከታል። እኔ አባት በእኔ እምነት ከዋንጫ በፊት የዋንጫ ጨዋታ ሊያስመለክቱን ፈረንሳይ ከስፔን ሴሚፋይናል ሜሪኖ እንደተለመደው ተቀይሮ ገብቶ ግብ አስቆጥሯል። እኔ ይቅርታ አድርጉልኝ፣ በዛ መስመር ያሉት የዋንጫ ተስፋ አላቸው ብዬ አላስብም። ከሁለቱ ያሸነፈው ከፈረንሳይ ወይ ከስፔን ዋንጫው የሚያንስ ይመስለኛል። እስኪ ያው እግር ኳስ አይታወቅም፣ ግን ከፕሪሚየር ሊግ በፊት የናፈቀኝ ድንቅ ጨዋታ እንድንመለከት ሆነናል ማለት ነው። እነ ኬሊያን ኤምባፔ ከነ ላሚን ያማል። ግን ዛሬ ቲቦ ኮርቷ እንደዚህ እያለቀሰ ሲወጣ ያው ስሜት ያደርጋል። ግን ደግሞ ተቀይሮ ደግሞ የገባው የኛው ጉድ ሴኔ ሎመንስ በመሆኑ ደስ ብሎ ነበር። ግን ተፋት የኩባርሲን ኳስ እዛው ሜሪኖ አገባበት። ይህንን ነገሩን እናመሉ ለዩናይትድ አስተካክሎ እንዲመጣ እናሳስባለን። ለማንኛውም ፎር ላይክ ሼር ማድረግ አይረሳ። ይመቻችሁ።